ጎንደር ብናት ከተማ በቅርብ ርቀት ነጭ ድንጋይ እየተባለ በሚጠራው አካባቢ በሚገኘው የጠላት ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በጠላት ሰራዊት ላይ ከፍተኛ ኪሳራ ደርሷል። የሰሜን ምስራቅ እዝ የሚኮራበት የሻለቃ ማዕረግ ያለው አንድ ከፍተኛ ወታደራዊ አዛዥና የላስታ ወረዳ ፖሊስ ጽሕፈት ቤት አመራርን ጨምሮ ከ30 በላይ ያገዛዙ ወታደሮች መደምሰሳቸው ታውቋል። በንጉሱም በቅዱሱም ሀገር ላስታ ላሊበላ ከተማ ትናንት ከንጋት ጀምሮ እስከ አመሻሽ ድረስ ከባድ ትንቅንቅ ሲደረግ ውሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። አዊ ዞን ጃዊ ጃሂማላ በተባለ ቦታ በተፈጸመ የድሮን ጥቃት በንጹሃን ላይ ጥቃት ተፈጽሟል። ያገዛዙ ጨፍጫፊ ኃይል በትናንትናው ዕለት መጋቢት 11 2017 ዓ.ም በፈጸመው የድሮን ጥቃት ከ4 በላይ ንጹሃኖች ጥቃት ተፈጽሞባቸዋል። ፖሊስ ጣቢያዎች ከደንብ አስከባሪ ጋር በመሆን ገንዘብ በመቅጣት ገቢ እንዲያሰባስቡ መታዘዛቸው ተሰምቷል። እያንዳንዱ የፖሊስ ጣቢያ በቅጣት የሚያስገባው የገንዘብ ኮቲ ተጥሎበታል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ መጋቢት 12 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር ብናት ከተማ በቅርብ ርቀት ነጭ ድንጋይ እየተባለ በሚጠራው አካባቢ በሚገኘው የጠላት ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በጠላት ሰራዊት ላይ ከፍተኛ ኪሳራ ደርሷል። ይህንንም ተከትሎ በአካባቢው ለሰዓታት የዘለቀ ከባድ ውጊያ ተካሂዷል። በዚህ ውጊያ የጠላት ብልጽግና ኃይል በከባድ መሳሪያ የታገዘ ከባድ ውጊያ የከፈተ ሲሆን የተጠና ጥቃት የፈጸሙት አናብስቶቹ በርካታ ኃይሉን ሙትና ቁስለኛ አድርገውታል። የፋኖ ኃይሎች ወደ አካባቢው ዘልቀው በመግባት በጠላት ብልጽግና ኃይል ላይ በፈጸሙት ስልታዊ ጥቃት ከፍተኛ ድል ያስመዘገቡ ሲሆን አድማሱን አስፍቶ ለሰዓታት በቀጠለው ውጊያ በርካታ ኃይሉን ከጥቅም ውጭ አድርገውታል ተብሏል። በተመሳሳይ ምዕራብ ጎንደር በተለያዩ አካባቢዎች ፋኖ ወረራ ከፈጸመው ያገዛዙ ኃይል ጋር ከባድ ውጊያዎችን አድርጓል። በዚህም ቋራ በሙር እየተባለ በሚጠራው ቦታና መተማ ወዲ ገምዞ እየተባሉ በሚጠሩ አካባቢዎች በተደረገ ከባድ ውጊያ የጠላት ብልጽግና ኃይል በፋኖ በተሰነዘረበት የማጥቃት ዘመቻ ከ45 በላይ የሚሆነው ሲደመሰስ በርካታ ኃይሉ ቁስለኛና ምርኮኛ ተደርጓል ተብሏል። በዚህ እልህ አስጨራሽ ውጊያ ያገዛዙ ወንበር ጠባቂ ኃይል በፋኖ ላይ ጥቃት አደርሳለሁ በሚል የዙ 23 እና ሞርተር ድብደባ ቢያደርግም ከመደምሰስ አልዳነም ሲሉ የመረጃ ምንጮቻችን ገልጸዋል። እንዲሁም በሰሜናዊ ጎንደር ቀጠና አድርቃይ ወረዳ ዛሪማ ከተማ አቅራቢያ በተደረገ ማጥቃት ጠላት ሙትና ቁስለኛ ሆኖ አካባቢውን ለቆ የወጣ ሲሆን የፋኖ ኃይሎች ከፍተኛ ድል አስመዝግበዋል ተብሏል። በተጨማሪም በደቡባዊ ጎንደር ቀጠና ሐሙሲት በአገዛዙ ሹማምንቶች ላይ ባነጣጠረው ጥቃት ከ7 በላይ የሚሆኑት ተደምስሰዋል። በዚህ ውጊያ የፋኖ ኃይሎች ከቡድን እስከ ነፍስ ወከፍ መሳሪያዎች እንዲሁም ያገዛዙ ወታደሮችን የማረኩ ሲሆን የጦር ወንጀለኛው የአብይ አህመድ ወታደር ወደ ንጹሃን መንደሮች ከባድ መሳሪያዎችን በመወርወር ጥቃት ፈጽሟል። የሰሜን ምስራቅ እዝ የሚኮራበት የሻለቃ ማዕረግ ያለው አንድ ከፍተኛ ወታደራዊ አዛዥና የላስታ ወረዳ ፖሊስ ጽሕፈት ቤት አመራርን ጨምሮ ከ30 በላይ ያገዛዙ ወታደሮች መደምሰሳቸው ተሰምቷል። በንጉሱም በቅዱሱም ሀገር ላስታ ላሊበላ ከተማ ትናንት ከንጋት ጀምሮ እስከ አመሻሽ ከባድ ትንቅንቅ ሲደረግ ውሏል። በከተማዋ የፋኖን ክንድ መመከት ያቃተው ያገዛዙ ወራሪ ኃይል በታሪካዊው ቤተ አማኑኤልና ቤተ መድኃኔዓለም ላይ ጠምዶ በነበረው መድፍ አካባቢውን ሲደበድብ መዋሉ የተነገረ ሲሆን በዚህም ታሪካዊ ቅርሱ የመፍረስ አደጋ እንደተደቀነበት ተጠቁሟል። በሰሜን ወሎ ዞን ላስታ ላሊበላ ከተማ ትናንት መጋቢት 11 2017 ዓ.ም ከንጋት ጀምሮ እስከ አመሻሽ ከባድ ውጊያዎች ሲካሄዱ ውለዋል። በዚህ አውደ ውጊያ ከሁለት ክፍለ ጦሮች የተውጣጡ ሻለቃዎች የተናበበ ትግል ማድረጋቸው የተገለጸ ሲሆን በጠላት ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሰውባቸዋል ተብሏል። በከተማዋ መሃል አደባባይ በተደረገው ውጊያ አንድ የሻለቃ ማዕረግ ያለው የመከላከያ ሰራዊት አዛዥን ጨምሮ የላስታ ወረዳ ፖሊስ ጽሕፈት ቤት አመራርና ሌሎች በርካታ ቁጥር ያላቸው ባንዳ የሚሊሻና የፖሊስ አባላት እርምጃ ተወስዶባቸዋል። በተመሳሳይ በከተማዋ ደቡብ አቅጣጫ በመግባት ቻይና ካምፕ ሰፍሮ በነበረው ራሱን መከላከያ ሰራዊት እያለ በሚጠራው ቡድን ላይ መብረቃዊ ጥቃት በመሰንዘር ትልቅ ጀብድ መፈጸማቸው ተነግሯል። እንዲሁም በከተማዋ ምስራቅ አቅጣጫ በተለምዶ መረባር በሚባል ቦታ ላይ የነበረው የጠላት ምሽግ ከጠራሪ ክፍለ ጦር በተውጣጡ የሻለቃ አባላት የተሰበረ ሲሆን
በዚህም በርካታ ቁጥር ያለው የጠላት አስክሬን ወዳድቆ እንደሚታይ ተገልጿል። በአጠቃላይ በአውደ ውጊያው ከ30 በላይ የሚሆኑ ራሳቸውን ጥምር ጦር እያሉ የሚጠሩ የመከላከያ የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላት ሲደመሰሱ ከ50 በላይ የሚሆኑት መቁሰላቸውንና እንዲሁም በቁጥር 10 የሚሆኑት ደግሞ በፋኖ መማረካቸው ተረጋግጧል። በተጨማሪም ከ42 በላይ የነፍስ ወከፍ መሳሪያዎችና ከፍተኛ ቁጥር ያለው ተተኳሽ ከጠላት ኃይል ተማርኳል። በዚህም በከተማዋ በተለያዩ አቅጣጫዎች ከፍተኛ ሽንፈት ያስተናገደው የአገዛዙ ወራሪ ኃይል በቤተ አማኑኤል እና ቤተ መድኃኔዓለም ላይ መድፍ በመጥመድ አካባቢውን ሲደበድብ መዋሉ ታውቋል። አዊ ዞን ጃዊ ጃሂሜላ በተባለ ቦታ በተፈጸመ የድሮን ጥቃት በንጹሃን ላይ ጥቃት ተፈጽሟል። የአገዛዙ ጨፍጫፊ ኃይል በትናንትናው ዕለት መጋቢት 11 2017 ዓ.ም በፈጸመው የድሮን ጥቃት ከ4 በላይ ንጹሃኖች ጥቃት ተፈጽሞባቸዋል ነው የተባለው። ከሰሞኑ በፋኖ በኩል እየተደረገ ባለው ጠላትን የማጥቃት እንቅስቃሴ በርካታ ኃይሉ የተመታበት የጠላት ብልጽግና ኃይል የበቀል ጥሙን ለመወጣት ወታደራዊ ኢላማ በሌለበት በንጹሃኖች ላይ የድሮን ጥቃት ፈጽሟል። ይህ በእንዲህ እንዳለ በትናንትናው ዕለት ጎጃም በበርካታ ቀጠናዎች ተጋድሎዎች ቀጥለው ውለዋል። በፉነት ሰላም ከተማ አቅራቢያ ሆዳን፣ ሽመራዊ እና ገርጨጭ እየተባሉ በሚጠሩ አካባቢዎች በተደረገው ከባድ ውጊያ በጠላት ሰራዊት ላይ ከፍተኛ ኪሳራ ደርሷል። ከሰሞኑ እየተደረገ ባለው ሰፊ ቀጠናዎችን በሸፈነው ከባድ ውጊያ የፋኖ ኃይል ጠላትን ከመደምሰሱ በተጨማሪ በርካታ ቁጥር ያለውን የብልጽግና ሰራዊት ምርኮኛና ቁስለኛ አድርጎታል። በተጨማሪም ያገዛዙ ኃይል ይዞት የገባውን ከቡድን እስከ ነፍስ ወከፍ መሳሪያዎች ፋኖ ጠላትን እየገረፈ መማረኩን ቀጥሏል። ወደ ሌሎች መረጃዎች ስናልፍ ፖሊስ ጣቢያዎች ከደንብ አስከባሪዎች ጋር በመሆን ገንዘብ በመቅጣት ገቢ እንዲያሰባስቡ መታዘዛቸው ተሰምቷል። እያንዳንዱ የፖሊስ ጣቢያ በቅጣት የሚያስገባው የገንዘብ ኮቲ ተጥሎበታል ተብሏል። በአዲስ አበባ ከተማ የሚገኙ የፖሊስ አባላት ከደንብ አስከባሪ ጋር በመሆን ድርጅቶችንና ግለሰቦችን ገንዘብ በመቅጣት ገቢ እንዲያሰባስቡ መታዘዛቸው ታውቋል። የየክፍለ ከተማው ስራ አስፈጻሚዎች በየጊዜው የፖሊስ አዛዦችን እየሰበሰቡ ገንዘብ በተለይም ከነጋዴዎችና ድርጅቶች በአስገዳጅ ሁኔታ እንዲሰበስቡ ትዕዛዝ ተላልፎባቸዋል ነው የተባለው። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመታት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገልጸዋል። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያጋራቸው ቪዲዮዎች አሳይተዋል። ፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱም መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦር ቃል አቀባዩ ነቢል አብዱላሂ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን ተቆጣጥረዋል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርከዋል በማለትም ገልጸዋል። ካርቱም ለበርካቶች ህይወት መቀጠፍ የሆነው የሀገሪቱ የእርስ በርስ ደም መፋሰስ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፊልሚያዎች የተካሄዱባት ናት። ጦርነቱ ከተጀመረ ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱም ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ነበር። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።